በኦሮሚያም እንግዲህ ወለጋ አካባቢ በርካታ ንጹሃኖች ሲገደሉና ጥቃት ሲፈጸምባቸው በተደጋጋሚ ራሳቸውን እንዲያስታጥቁ ተፈቅዶላቸው ከዛ በኋላ አሁን ያለ እዛ አካባቢ የተፈጠረው ችግር ተፈጥሯልና ያርሲ ደግሞ እንደዚህ ተደጋገመና ራሳቸውን እንዲያስታጥቁ መንግስት ይፍቀድላቸው የሚል ተደጋጋሚ ጥሪዎችን እንሰማለንና ይሄንን ጉዳይ እንዴት ነው የምታየው? እስቲ ከግራም ከቀኝም ያለውን ነገር እንዴት ታያለህ? መንግስትም የሚያሰማራቸው ህግን የሚያስከብሩ የፖሊስ፣ የመከላከያ፣ የሚሊሻ አካላት መነሻቸው ከህዝብ ነው አይደል? ከህዝብ ነው መነሻቸው። የኛ ማህበረሰብ በተለይ ድንበር ላይ ያለውን ስታይ ድንበሩን ሁሉ መከላከያ አጥሮት ፌደራል ፖሊስ አጥሮት አይደለም። ድንበራችንም ከውጭ ወራሪ ኃይል የተጠበቀው ህዝቡ ነው። እዛ አካባቢ ኢትዮጵያ ህዝብ በተለምዶ ታጥቆ እኔ ተወልጄ ባደኩበት የጉጂ ኤሪያ ቶራ ይባል ነበር። ሽፍታ አለ፣ ቶራ ነው የሚባለው፣ ጫካ የገባሽ ቦታ። የኛ አባቶች የኛ ቤተሰብ ጭምር በራሳቸው ጥጥ ከሄደው የታገሉበትን ዘመን ትዝ ይለኛል። ከሽፍታ ጋር አባቴ ጭምር ጠመንጃውን ይዞ አካባቢው ላይ ይሄንን ታጥቀው የሚመጣውን አጥፊ ቡድን ይከላከላሉ። ኢትዮጵያዊነታቸው በውስጡ አለ፣ ስርዓትም አላቸው። ተነስተው ወደ መንግስት አፈሙዙን የሚያዝሩም አልነበሩ። ይሄን ደግሞ ትገራዋላ፣ ዲሲፕሊን ተደርገዋል። የታጠቀውን ኃይል መሳሪያ የያዘው ኃይል ለምን መጠቀም እንደሚገባው ያውቃል። ሌላ ኃይል መጥቶ ሲያጠቃው እሱን ተከላክሎ አካባቢውን ሰላም እንዲያስከብር ታደርገዋል። አሁን ያለውስ ሚሊሻ ከኛ ጋር የሚኖረው የኛን ሰላም እንዲያስጠብቅ ተመልምሎ ሰልጥኖ የገባው ሚሊሻ የታጠቀው ኃይል ይሄንን በዲሲፕሊን አትመራውም? ይመራል እኮ ማህበረሰቡ። ይሄን ትጥቅ የሰጣችሁ በዚህ ጉዳይ ነው። መንግስት የዛን ጊዜ ጭንቅ ሲመጣ ከህዋት ጋር በነበረው ጦርነት ማርካቱ ታጠቁ አለ። ከላዩ ላይ ያንን ግሪሳ ኃይል ለመከላከል ግሪሳ ሆኖ የመጣውን የህዋት ወራሪ ኃይል ለመከላከል እየገደልክ ታጠቅና እንትን አለው። የዛን ጊዜ ለምን ቆመ ብሎ አላሰቡም። በኋላ ላይ አገር ሲረጋጋ ጣጣ አይመጣብን ወይ ብለው ማሰብ ነበረባቸው። ምክንያቱም ያን ኤሪያ ታውቀዋለህ። ከመሳሪያ ጋር አማራው ያለው ስሜት እጅግ በጣም ከባድ ነውና ዝም ብለህ ያኔ ስፖንታኔስ ተነስተ ታጠቅ ቀማና ታጠቅና ያንተ አድርግ ትጥቁን ስትለው ወንድሜ ቆመ ጠብቀኝ የነበረው አንድ እንትን ታጣቂ ክላሹ ምኑን ካገኘ እንዴ ለምን የማይታጠቀው? ከዛ ና ልፍታ ስትል ደግሞ ችግር መጣ። ያን የታጠቀ ኃይል ግን የአገር ደጀን ማድረግ ትችል ነበር። ያንተን ዲፕሎማሲ ያንተን የህዝብ አስተዳደር አስተካክለ የአገር ደጀን ታደርገዋል። ይቻላል። ምክንያቱም ዛሬ አኪውዝ የሚያደርገውን ዛሬ የሚከሰሰውን ፋኖ ትናንትና እኮ ጠቅላይ ሚኒስትሩን በፓርላማ ሲያመሰግኑት ነበር። የህዋትን ወራሪ ኃይል ተቋቁሞ አገር ያሻገረ ጀግና ነው ፋኖ ሲሉት ነበር። ዛሬ እርስ በርስ ግጭት ሲፈጠር ዛሬ ደግሞ ፋኖን አገር አጥፊ የሆነ አድርገህ ስም ትለጥፋለህ። በምን በብርሃን ፍጥነት እኮ ነው ደግሞ ለመፈራረጀት ደርሰውና ይሄንን ማኔጅ ማድረግ ይቻል ነበር። አንተ ላይ ሲመጣ ቀማና ወረስና ታጠቅ ግደልና ታጠቅ ትላለህ። አንተ ላይ አንተ ሰጥጣላ ሲመጣ የህዝብ ህይወት ላይ ሲመጣ ግን መታጠቁ አደጋለው ትላለህ። ይሄ እርስ በርሱ የሚጣረስ የሚቃረን ቫይስ ቨርስ የሆነ ነገር ነውና እና የግድ ህዝብ መሞት አለበት እንዴ? እያንዳንዱ ሰው እኮ የራሱ የግል መሳሪያ እኮ ባደጉት ሀገሮች የሚያስፈልገው እኮ ራስን ለመከላከል ነው ከሚመጣ አደጋ።